ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በመዝገበ ቃላት ውስጥ አረመኔ ሰውን ለመግለጽ የሚሆን ትክክለኛ ፍቺ የለም። ነገር ግን የዚህን ወንጀል ዝርዝሮች ተከትሎ ይህች ሴት ለቃሉ በጣም አቻ ትሆናለች። በዛሬው ዝግጅታችን ወደ ደቡብ አፍሪካ ተጉዘን የኢንሹራንስ ገንዘብ ለማግኘት ስትል 6 የገዛ ቤተሰቦቿን ገድላ ሌሎች 6 ንጹሃንን ለመግደል ስታቅድ ስለተያዘችው አንዲት ራስ ወዳድ የፖሊስ አባል እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኖ የዛሬ ጉዳያችን ወደ ውቧ አህጉር አፍሪካ በተለይም ወደ ደቡብ አፍሪካ ደቡባዊ ጫፍ ይወስደናል። ሀገሪቱ በሳፋሪ አፍቃሪዎች ዘንድ በሚወደዱት ሳቫናዎች መገኘት፣ በውብ የባህር ዳርቻዎቻቸው፣ መልክዓ ምድራቸውና ልዩ በሆነው ምግባቸው ምክንያት ሰዎች ይህችን የምድር ገነት ለመጎብኘት ከመላው ዓለም መምጣታቸው ምንም አያስደንቅም። በዛ ላይ ባለፈው 100 ዓመት ውስጥ ብቅ ያሉትን የተንጣለሉ የወይን እርሻቸውን ማን ሊረሳው ይችላል? ይህም የደቡብ አፍሪካን ወይን በወይን አፍቃሪዎች የወይን መደርደሪያ ውስጥ የማይጠፋ ዋና አካል ያደርገዋል። በዛሬ ጉዳያችን የደቡብ አፍሪካ ትልቁን ከተማ ጆሃንስበርግን ወደሚያጠቃልለው የጋውንቴን ግዛት እንጓዛለን። ከሜጋ ከተማ የተመደበችው ጆሃንስበርግ ከተማ የደቡብ አፍሪካ የኢኮኖሚ ኃይል ናት። ነገር ግን ምንም እንኳን ይህ ቢሆንም ከተማዋ ከሀብት ጋር በተያያዘ የሰማይና የምድር ያህል የተራራቀ ክፍፍል አላት። የስራ አጥነት መጠን 37 በመቶ ሲሆን 29 በመቶ የሚሆነው ህዝብ ደግሞ መደበኛ ባልሆነ መኖሪያ ቤት ውስጥ ይኖራል። በአጭሩ በሰፊ ከተማ ውስጥ ያለው ህይወት ለሁሉም ሰው የሚጠቅም አይደለም። ዓለማችንን እንድትሽከረከር የሚያደርገው ገንዘብ ነው። አስፈላጊ ነገሮችን፣ ፍላጎቶችን እንዲሁም የቅንጦት ዕቃዎችን ይገዛል። የዛሬው ርዕሰ ጉዳይም ለዚህ አስተሳሰብ ከፍተኛ ትኩረት የሚሰጥ ይመስላል። በጆሃንስበርግ ሰሜናዊ ምስራቅ አካባቢ የሮዝሜሪ ዴሎቨርን መኖሪያ ቤትና የስራ ቦታ እናገኛለን። ሮዝሜሪ በ1975 ከእናቷ ማርያም ሚሽዋናና ስማቸው ካልተጠቀሰ አባት እዚያው ጆሃንስበርግ ነበር ተወልዳ ያደገችው። በአንጻራዊነት የተለመደ የልጅነት ጊዜ ነበራት። በዙሪያዋ ያሉ ሰዎች በተፈጥሮዋ በጣም ደፋርና አብዛኛው ነገሯ ወንዳወንድነት ይበዛዋል ሲሉ ይገልጿታል። በፖሊስ መኮንንነት ሰልጥና ስራ ስትቀጠር ጠንካራ ተፈጥሮዋን ለማጎልበት እድል አገኘች። ምንም እንኳን ሮዝሜሪ አብዛኛውን ህይወቷን ለስራዋ ብትሰጥም ይህ ትዳር ከመመስረት አላገዳትም። እንደ አውሮፓውያን አቆጣጠር በ2011 ነበር ከወንድ ጓደኛዋ ሞሪስ ማባሳ ጋር የተዋወቀችው። ሞሪስ ለአሜሪካ ኤምባሲ ሰራ የነበረ 13 ወንድሞቹንና እህቶቹንና አሮጊት እናቱን የሚንከባከብ በአካልም ሆነ በገንዘብ ደግና ለጋስ ሰው ነበር። በመላው ጆሃንስበርግ ጓደኞች ነበሩት። ከዚያም ባሻገር ስራው ወደ ብዙ አውራጃዎች ይወስደዋል። የሚያውቋቸው ሰዎች እንደሚናገሩት ሮዝሜሪና ሞሪስ ምንም እንኳን አልፎ አልፎ በጥንዶች መካከል የገንዘብ ችግሮች፣ አድካሚ የስራ ቀናትና መሰል ምክንያቶች የተነሳ በመካከላቸው የተለመዱ አለመግባባቶች ቢከሰቱም ከሞላ ጎደል ደስተኛ ግንኙነት አላቸው። ጥንዶቹ በየራሳቸው የኢንዱስትሪ ዘርፍ ከፍተኛ ገቢ የሚያገኙና ጥሩ ደሞዝ የሚከፈላቸው ሰራተኞች ቢሆኑም ሁለቱም ገንዘባቸውን የሚያወጡበት መንገድ ላይ ትልቅ ልዩነት ነበር። ምንም እንኳን ሞሪስ የሚያገኘውን ገንዘብ ብዙውን ጊዜ በድህነት ውስጥ ለሚኖሩት ሌሎች የቤተሰቡ አባላት ቢያካፍልም ሮዝሜሪ ግን በተቃራኒው በድህነት የሚማቀቁትን ወንድሞቿንና እናቷን ከመርዳት ይልቅ ያላትን ገንዘብ በሙሉ በራሷና በቁማር ሱሷ ላይ ነበር የምታጠፋው። በሮዝሜሪ የስራ ባህሪ እንዲሁም በቤተሰቡ አባላት የኑሮ ዘይቤና የኑሮ ሁኔታ ምክንያት በጆሃንስበርግ በድህነት ውስጥ የሚኖሩ ሰዎች የሞት መጠን በሚያሳዝን ሁኔታ በጣም ከፍተኛ ስለሆነ ምናልባት የህይወት ኢንሹራንስ ለማግኘት ማሰብ እንዳለባቸው በተደጋጋሚ ትነግራቸው ነበር። ከቤተሰቡ መካከል ጥሩ ደሞዝ የሚከፈልበት ስራ ስላላት የህይወት ኢንሹራንስ ውስጥ እንዲገቡና ወጪውን እንደምትከፍልላቸው ትነግራቸው ነበር። እናም በዚህ ምክንያት የአጎቷን ልጅ ዊትነስ ማዳላ ሆሙን ጨምሮ ብዙ የቤተሰቡ አባላት ኢንሹራንስ ገብተዋል። ሮዝሜሪ ቀደም ሲል ለሆሙ እናት በአብዛኛው በሚውልባቸው ቦታዎችና በሚያገኛቸው ሰዎች ምክንያት ለሱ እንደምትጨነቅ ገልጻ የሆሙ እናት ኢንሹራንስ ውስጥ እንድታካትተው አበረታታቻት። እናቱም ምክሯን ተቀበለችና በፈቃዷ ኢንሹራንስ ውስጥ አስገባቸው። ሆኖም ፎርሙን በሚሞሉበት ወቅት ሮዝሜሪ ራሷን የሆሙ ሚስት አድርጋ ሞላች።
የአጎቱ ልጅ በመሆኗ ይህ ነገር ግራ የሚያጋባ ነበር። ከጥቂት ወራት በኋላ በድንገት መጋቢት 2012 ሆሙ ደብዛው ጠፋ። ቤተሰቡ በደህንነት ውስጥ ስለሚኖር ካሜራ፣ የሞባይል ስልክ አሊያም የማህበራዊ ሚዲያ ስለማይጠቀሙ የሆሙ ወይም የቤተሰቡ ፎቶዎች እምብዛም አይገኙም። ነገር ግን ሆሙ የቤተሰብ ሰው፣ እናቱን የሚወድና ከሌሎቹ የቤተሰብ አባላት ጋርም በጣም ቅርብ ነበር። ስለዚህ ለማንም ምንም ሳይናገር መጥፋቱ ለቤተሰቡ በጣም አሳሳቢ ነገር ነበር። በመጥፋቱ የተጨነቀች የምትመስለው ሮዝሜሪ የጠፋውን የአጎቷን ልጅ ለመፈለግ ግንባር ቀደም ሆና እሱን ለማግኘት የተቻላትን ሁሉ እንደምታደርግ ለቤተሰቦቿ ቃል ገባችላቸው። በሚያሳዝን ሁኔታ ፍለጋው ብዙም አልቆየም። ምርመራው ከተጀመረ ብዙም ሳይቆይ የሆሙ አስክሬን ከቴምቢሳ በስተሰሜን በምትገኘው ኦሌፋንቲ ፎንቴን ከተማ ጥቂት ኪሎ ሜትሮች ርቆ ተገኘ። የሞቱ ምክንያትም በጭንቅላቱ ላይ የደረሰ ጉዳት መሆኑ በአስክሬን ምርመራ ተረጋገጠ። ታዲያ የሞቱ መንስኤ ግድያ መሆኑ ቢረጋገጥም የሚያሳዝነው ነገር ግን ከተማዋ በደቡብ አፍሪካ ከሚገኙ ዝቅተኛ የኑሮ ደረጃ ካላቸው ከተሞች አንዷ ሆሙም በዚህ አካባቢ ከተፈጸሙት በርካታ የግድያ ወንጀሎች አንዱ ነበርና ተጨማሪ ምርመራዎች የሚጠይቁት ገንዘብም ሆነ ጊዜ የሚገባቸው እንዳልሆኑ ተደርገው ይወሰዳሉ። ዊትነስ ማዳላ ሆሙ እንደ አውሮፓውያን አቆጣጠር መጋቢት 2012 ተቀበረ። ሮዝሜሪ የአጎቷን ልጅ ኢንሹራንስ ብትወስድም ለቀብር ስነ ስርዓቱ ምንም አላበረከተችም ማለት ይቻላል። በሞቱ 100,000 የደቡብ አፍሪካ ራንድ ወይም $6,500 ቢከፈላትም ለቀብር ስነ ስርዓቱ ያወጣችው $13 ወይም 200 ራንድ ብቻ ነበር። የሆሙ ቤተሰቦች ሀዘናቸው ከፍተኛ ቢሆንም ነገር ግን ምንም ገንዘብ ስለሌላቸው ሀዘናቸውን ለመወጣት የሚሆን ጊዜ አልነበራቸውም። ከተቀበረ በኋላ ወዲያው ነበር ወደ የስራቸው የተመለሱት። ደግሞም ሰው በየጊዜው በወጣበት የሚቀርበት እንዲህ አይነቱ የግድያ ወንጀል በአካባቢው በጣም የተለመደ ነበር። ከአንድ ዓመት በኋላ ሰኔ 2013 በአቅራቢያዋ የምትኖረው የሮዝሜሪ እህት ኦድሪ በዕለት ተዕለት እንቅስቃሴዋ ላይ እያለች ሮዝሜሪ ማታ ከሷ ጋር ራት መብላት ትፈልግ እንደሆነ ደውላ ጠየቀቻት። ይህ የሮዝሜሪ የተለመደ ባህሪ ባለመሆኑ ኦድሪ ብትገረምም ግብዣውን ግን በደስታ ነበር የተቀበለችው። ሮዝሜሪን በቴምቢሳ ወደሚገኘው የኪራይ ቤቷ ጋበዘቻትና ሁለቱ አብረው ለእራት ተቀመጡ። ኦድሪ እህቷን ካየቻት ስለቆየችና ብዙም ስለማይገናኙ በመምጣቷ ደስተኛ ነበረች። በቆይታቸው ምንም የተለየ ነገር አልተከሰተም። ከእራት በኋላ ሮዝሜሪ ወደ ቤቷ ተመለሰች። በማግስቱ በሚያስደንቅ ሁኔታ ሮዝሜሪ ስልክ ደጋግማ ብትደውልም ኦድሪን ማግኘት አልቻለችም። ስለዚህ በጭንቀት ስለጠፋችው ሁለተኛዋ የቤተሰቧን አባል ለፖሊስ አመለከተች። በማግስቱ ወደ እህቷ ቤት ሲመለሱ ጎረቤቶች ሮዝሜሪ እህቷን በሞት በማጣቷ በጩኸት ስታለቅስ ሰሙ። ኦድሪ በሚያሳዝን ሁኔታ በራሷ ቤት ተመርዛ ሞታ በማግስቱ ወለሉ ላይ ወድቃ ተገኘች። ኦድሪ ከመሞቷ በፊት በስሟ የህይወትና የቀብር ኢንሹራንስ ገብታ ነበር። ለተከራየችው ቤት እንኳን መክፈል የሚከብዳት ሴት ከፍተኛ የገንዘብ ኢንሹራንስ መግባቷ እንግዳ ነገር ነበር። የኢንሹራንስና የቀብር ክፍያው በድምሩ 700,000 ራንድ ወይም $45,000 ሲሆን የዚህ ተጠቃሚ የሆነችው ደግሞ ሮዝሜሪ ነበረች። እናም ልክ እንደ በፊቱ ይህ የግድያ ወንጀልም ሳይጣራና ሳይመረመር ቀረ። ከጥቂት ወራት በኋላ እንደ አውሮፓውያን አቆጣጠር በ2014 ሮዝሜሪ ኮንስታብል ሆና በምስራቅ ራንድ ወደሚገኘው አዲሱ ቴምፔሳ ፖሊስ ጣቢያ ተዛወረች። አዲሶቹ የስራ ባልደረቦቿ ሁሉም በጣም ደስ የምትልና ለጋስ እንደሆነች ይናገራሉ። ብዙ ጊዜ ተጨማሪ ምሳ ትገዛላቸዋለች እና ገንዘብ ለሚያስፈልጋቸው ሁሉ ብድር ትሰጣለች። ግን ያው ሁል ጊዜ አልነበረም። አንዳንድ ቀን ሮዝሜሪ ሁሉ ነገሯን አጥቁራ እንደተናደደችና ብር እንደሌላት እያጉረመረመች ወደ ቢሮ ትመጣለች። ባልደረቦቿ ግን በጆሃንስበርግ ውስጥ ትልቅ ወደ ሆነውና በኬምፕተን ፓርክ ወደሚገኘው ካሲኖ ቤት አዘውትራ እንደምትሄድ ያውቁ ነበር። ሮዝሜሪ ከፍተኛ የሆነ ገንዘብ ብታገኝም ሁሉንም በቁማርና በአላስፈላጊ ወጪ ነበር የምታጠፋው። ምንም እንኳን አዲሱን ስራዋን የጀመረችው በቅርቡ ቢሆንም የመጀመሪያና ብቸኛ ልጇን ያረገዘችው በዚያው 2014 ነበር። ልጇ ማካናኒ ትባላለች። ሞሪስ ማካናኒን በመንከባከብ ረገድ ኃላፊነት የሚሰማው አባት ሆኖ የበኩሉን ቢወጣም ነገር ግን የአዲሷ ሴት ልጃቸው መወለድ የጥንዶቹን ሁከት የተሞላበት ጋብቻ ሊፈውሰው አልቻለም። ግንኙነታቸው ሰላም የራቀው ከመሆኑ የተነሳ ሞሪስ ብዙ ጊዜ ነገሮች ሲከብዱት ለአንድ ቀን ያህል ጠፍቶ ይቆያል።
ይህ ክስተት ቀጥሎ ጥቅምት 2015 አንድ ምሽት በሁለቱ መካከል ሌላ ጥል ተፈጠረና ጥንዶቹ ምሽቱን በየራሳቸው መንገድ ማሳለፍን መረጡ። ሞሪስ ቤቱን ጥሎ በመሄድ የተለመደውን ሲያደርግ፣ ሮዝሜሪ ከህፃኗ ጋር ቤት ቀረች። ነገር ግን በሚገርም ሁኔታ ሞሪስ ወደ ቤት አልተመለሰም። ከአንድ ቀን በላይ በመቆየቱ ሮዝሜሪ በጣም ተጨንቃ ስለነበር እርዳታ ለማግኘት ወደ ፖሊስ ጣቢያ ሄደች። ምናልባት ይህ ወዴት እንደሚያመራ መገመት ትችላላችሁ። የዚያኑ ቀን ከሰዓት በኋላ የሞተ ሰው አስከሬን በኦሌፋንቲ ፎንቴን ከተማ ወድቆ ተገኘና ብዙም ሳይቆይ አስከሬኑ የሞሪስ ማባሳ መሆኑ ታወቀ። የሞሪስ አሟሟት እጅግ በጣም ዘግናኝ ነበር። ሰውነቱ ከ80 ጊዜ በላይ በስለት ተወግቶ አስከሬኑ ጭር ባለ መንገድ አጠገብ ተጥሏል። ምንም እንኳን የሞቱን ምክንያት ለመገመት የሚያስችል ምንም አይነት ፍንጭ ባይገኝም በኪሱ ይዟቸው ከነበሩት ዕቃዎች ውስጥ አንዳቸውም አለመወሰዳቸው ዝርፊያ እንዳልሆነ አረጋግጧል። እንዲያውም አስከሬኑ የሱ መሆኑ የታወቀው በኪስ ቦርሳው ውስጥ በተገኘው ክሬዲት ካርዱ በኩል ነበር። እናም ልክ እንደሌሎቹ ይህ ጉዳይ ወደ ጎን ገሸሽ ተደርጎ ምንም ምርመራ ሳይደረግበት ቀረ። ሞሪስ የህይወት ኢንሹራንስ ነበረው። ተጠቃሚዋ ደግሞ እንደተለመደው ሮዝሜሪ ነበረች። 400 ሺህ ራንድ ከኢንሹራንስና ተጨማሪ 100 ሺህ ራንድ ከሚሰራበት ከአሜሪካ ኤምባሲ ተቀበለች። 3 ሞት፣ 3 የኢንሹራንስ ክፍያዎችና በገንዘብ የጠነከረችባቸው 3 አጋጣሚዎች። በእርግጠኝነት የዚህ ሁሉ ቤተሰብ ሞት ጥርጣሬን ለመጫር በቂ ነበር። ወቅቱ ሰኔ 16 ነበር። ሮዝሜሪ ቤቷ ውስጥ እንግዳ ነበራት። የእህቷ ልጆች ሱኔልና ሞፋት ለጥቂት ሳምንታት ከሷ ጋር ለመቆየት መጥተው ነበር። የገንዘብ ችግር ገጥሟት በነበረበት በዚህ አጭር የጉብኝት ወቅት ነበር ሱኔል በካምፕተን ፓርክ ውስጥ በአሳዛኝ ሁኔታ በመኪና የተገጨችው። ሱኔል በተአምር ብትተርፍም ሮዝሜሪ ለምርመራ ወደ ሆስፒታል ወሰደቻትና ዶክተሮች ከባድ ጉዳት እንዳልደረሰባት ካረጋገጡ በኋላ በዚያው ቀን ከሆስፒታል ወጣች። ሮዝሜሪም ወደ ቤቷ ወስዳ መንከባከቧን ቀጠለች። ሆኖም በዚያው ምሽት ሱኔል በደረቷ ላይ ከባድ ህመም ይሰማት ጀመር። ህመሙ በጣም ኃይለኛ ከመሆኑ የተነሳ ማልቀስ ማቆም አልቻለችም። በማግስቱ ጠዋት ሮዝሜሪ በፍጥነት ወደ ሆስፒታል ወሰደቻት። ሲደርሱ ግን አንዳቸው ብቻ ነበር የሚተነፍሱት። ሱኔል ምርመራ ሲደረግላት ፊቷ ላይ ጥቂት ቁስሎች ብቻ ቢኖሩም ነገር ግን እውነተኛው ችግር ውስጣዊ ነበር። ብዙ የጎዲን አጥንቶቿ ተሰብረው ጉበቷ ክፉኛ ተጎድቷል። ዶክተሮቹ በሚያሳዝን ሁኔታ ለሱኔል ምንም ማድረግ አልቻሉም። እነዚህ ጉዳቶች ቢያጋጥሟት ኖሮ ባለፈው ቀን ከሆስፒታል እንድትወጣ ሊፈቅዱላት የሚችሉበት ምንም መንገድ አልነበረም። እናም መደምደሚያው ይህ የተከሰተው ከሆስፒታል ከወጣች በኋላ መሆን አለበት የሚል ነበር። ሮዝሜሪ በዶክተሮች ስትጠየቅ ይህ እንዴት ሊሆን እንደቻለ ምንም የምታውቀው ነገር እንደሌለና የዚያን ቀን ብዙውን ሰዓት ያሳለፈችው ከቤት ውጭ መሆኑን ተናግራለች። ስለዚህ ምናልባት ቀድሞ የተጎዳ ሊሆን ይችላል። ሱኔልም እንደሌሎቹ የህይወት ኢንሹራንስ ነበራት። ሮዝሜሪ ደግሞ ተጠቃሚ ነበረች። ስለዚህ ከኢንሹራንስ ድርጅቱ 120 ሺህ ራንድ ወይም $7500 ተቀበለች። ባለስልጣናቱ ስለ ሁኔታው ዝርዝር ማስረጃ አልጠየቁም። ስለዚህ ምንም አይነት ምርመራ አልተደረገም። ሌላ የቤተሰቡ አባል ተሸኘና አሁንም ከማንም የተነሳ ጥርጣሬ የለም። በዚያ አስከፊ ምሽት ሱኔል ምን እንደደረሰባት ማን ያውቃል? እንዳለመታደል ሆኖ የህይወቷ የመጨረሻ ምዕራፍ ከሷ ጋር አብሮ ተቀበረ። ከሱኔል ሞት በኋላ ሮዝሜሪ ከቀሪ የቤተሰቡ አባላት ጋር ይበልጥ መቀራረብ ጀመረች። እንደ አውሮፓውያን አቆጣጠር ሚያዝያ 2017 ሚኒ ከጆሃንስበርግ በስተሰሜን የምትገኘዋን ፕሪቶሪያን በመጎብኘት ላይ ነበር። እናም ሮዝሜሪ ከወንድሟ ልጅ ጋር ለመቀራረብ ፈልጋ ባስ ወደሚይዝበት የጋዝ ማደያ ጣቢያ ድረስ ልትሸኘው ሐሳብ አቀረበችና ሚኒ ተስማማ። ሮዝሜሪ በዚያ ምሽት ወደ ቤቷ ከመመለሷ በፊት እንደተስማሙት R21 የጋዝ ማደያ ጣቢያው ጋር አድርሰው ሄደች። በማግስቱ ጠዋት ከፖሊስ ስልክ ተደወለላትና በኦሌፋንቲ ፎንቴን ውስጥ የሚኒ አስከሬን መገኘቱ ተነገራት። ተጨማሪ ሞትና ሌላ የኢንሹራንስ ይገባኛል ጥያቄ። በዚህ ጊዜ ብቻ የኢንሹራንስ ኩባንያው በፖሊሲው ላይ ትንሽ ጠበቅ አለ። ሮዝሜሪ የሚኒ አጋር ተብላ ተጠቅሳለች። እናም በመካከላቸው እንደዚህ አይነት ግንኙነት ስለመኖሩ ምንም አይነት ማረጋገጫ ማቅረብ ስላልቻለች የይገባኛል ጥያቄው ውድቅ ተደረገና ሮዝሜሪ ምንም ሳታገኝ ቀረች። እናም ይህ ሂደት በ2017 ቀጠለ። በዚያው ዓመት ሚያዝያ ላይ
ብሪሊያንት ማቼጎ የተባለ የሮዝሜሪ የወንድም ልጅ በድንገት ጠፋና ከጥቂት ቀናት በኋላ ሞቶ ተገኘ። የብሪሊያንት የሞባይል ስልክ ሲፈተሽ በህይወት ያየችው የመጨረሻ ሰው ሮዝሜሪ ነበረች። ሮዝሜሪ ግን እነዚህን ጥያቄዎች ውድቅ ከማድረጓን በላይ ከመርማሪዎች ተጨማሪ ጥያቄ ለመቀበል ፈቃደኛ አልሆነችም። ከብሪሊያንት በፊት እንደነበሩት ሁኔታዎች በስሙ በተመሳሳይ እሱም 3 የህይወት ኢንሹራንስ ፖሊሲዎች ነበሩት። ሮዝሜሪ ደግሞ እናቱና የኢንሹራንሱ ተጠቃሚ ሆና ተመዝግባለች። ነገር ግን ለዚህም ምንም አይነት ማስረጃ ማቅረብ ባለመቻሏ የይገባኛል ጥያቄው በመጨረሻ ውድቅ ተደረገ። አሁን አንድ ሳይሆን 6 የቤተሰብ አባላት እንግዳ በሆኑ ሁኔታዎች ሞተዋል። ሮዝሜሪ ራሷ የግድያ ድርጊቱን ማቆም ትችል እንደሆነ ሳትጠራጠር አትቀርም። 6 ጊዜ ከህግ ተጠያቂነት አምልጣለች። እናም የማቆም እቅድ አልነበራትም። ይህ ሂደትም እስከ 2018 ድረስ ቀጠለ። ኢንሹራንሱ የጠየቃትን ማስረጃ ባለማቅረቧ ምክንያት የኢንሹራንስ ገንዘብ ስላልተቀበለች ከቤተሰቧ ውስጥ 2 ግድያዎች ፍሬ አልባ ሆነውባት ተስፋ እየቆረጠች ነበር። ገንዘብ እየጨረሰች ስለነበር ከዚህ ሁኔታ ውስጥ ለመውጣት በአስቸኳይ ሌሎች ሰዎችን ማስወገድ ነበረባት። እናም በዚህ ጊዜ ናጃቦሉ ኬኔኔ የተባለ ነፍሰ ገዳይ እንዲረዳት ለማድረግ አሰበች። ከበርካታ ዓመታት በፊት የፖሊስ መኮንን ሆና በምትሰራበት ወቅት ኬኔኔ ፍቃድ የሌለው ሽጉጥ በመያዝ በቁጥጥር ስር ውላው ተፈርዶበት ነበር። የገዛ እህቷን ጆይስን እንዲገድልላት ጠየቀችው። በሚያስደነግጥ ሁኔታ ጥያቄዋ ትንሿ ልጇ ገና የ6 ወር ልጅ የነበረችውን ጨምሮ 5ቱን የጆይስ ልጆች መግደልን ያካትታል። ኬኔኔ በምንም መልኩ ቅዱስ ባይሆንም በጥያቄዋ ግን እጅግ ነበር የደነገጠው። ይህን አሰቃቂ የሆነ እቅድ ሰምቶ ዝም ብሎ ሊያልፈው አልቻለም። ይልቁንም ያገኘውን መረጃ ይዞ ወደ ፖሊስ ጣቢያ መራ። ምንም እንኳን የሚሰጠው መረጃ ለራሷ አደገኛ ቢሆንም ሁሉንም ነገር ተናገረ። ስለ ኋላ ታሪኳ፣ ስለ ሴራዋና ስለ ዓላማዋ ሁሉንም ነገር በዝርዝር አስረዳቸው። በምላሹም ፖሊስ ተጨማሪ ማስረጃዎችን ለማሰባሰብ በሚስጥር የምርመራው አካል እንዲሆን ኬኔኔን ለመቅጠር ወሰነ። እቅዱ ቀላል ነበር። ፖሊስ ኬኔኔ መኪና ውስጥ ድብቅ የቪዲዮ ካሜራ ገጥሞ ሮዝሜሪን በሆነ መንገድ ጋቢና እንድትቀመጥና ሳትጠረጥር እቅዷን እንድትናዘዝ ማድረግ ነበር። ኬኔኔ ሮዝሜሪን ደውሎ ስለ እቅዱ ዝርዝር ሁኔታ ለመነጋገር መገናኘት ትችል እንደሆነ ጠየቃትና ከጆሃንስበርግ በመኪና የ5 ሰዓት ርቀት ላይ ወደምትገኘው ቡሽባክ በመሄድ እህቷና የእህቷ ልጆች የት እንደሚኖሩና በምን ሁኔታ እንዲገድላቸው እንደምትፈልግ ልታሳየው ተስማሙ። ተልዕኳቸው የተጠናቀቀው በትልቅ ስኬት ነበር። እናም ሮዝሜሪ ስትናገር በካሜራ የተቀረጸው ነገር አሳዛኝ ነበር። ሮዝሜሪ የእህቷን ቤት ካሳየችው ከጥቂት ደቂቃዎች በኋላ በቁጥጥር ስር ዋለች። የፍርድ ቤት ሂደቱ በጣም ረዥም ነበር። እንደ አውሮፓውያን አቆጣጠር ከ2018 ጀምሮ የአጎቷን ልጅ መዳላ ሆሙን፣ እህቷን ኦድሪን፣ የወንድ ጓደኛዋን ሞሪስ ሞባሳን፣ የእህቷ ልጅ ሱቤል ሞፋትንና የወንድሞቿን ልጆች ማያ ማሻባንና ብሪሊያንት ማቼጎን አጠቃላይ በ6 የግድያ ወንጀሎች ተከሰሰች። በዚህ ሁሉ ግድያ ከተለያዩ የኢንሹራንስ ክፍያዎች በድምሩ 1.4 ሚሊዮን ራንድ ወይም $90,000 አካባቢ ማግኘት ችላለች። በችሎቱ ወቅት በሁሉም የወንጀል ጉዳዮች ላይ ብዙ ምርመራ ስላልተደረገ አቃቢ ሕግ 6ቱንም ግድያዎች በመደገፍ በቂ ማስረጃ ለማሰባሰብ አስቸጋሪ ሆኖበታል። በዚህ ጉዳይ ላይ በቂ መረጃ ለማሰባሰብ ረዘም ያለ ጊዜ መውሰድ ነበረበት። ከ3 ዓመታት በኋላ ጥቅምት 22 2021 የሮዝሜሪ የችሎት ሂደት ተጀመረ። አቃቢ ሕግ በድምሩ 40 ምስክሮችን በሮዝሜሪ ላይ ለመመስከር ያዘጋጀ ሲሆን ከነዚህ መካከል የቤተሰብ አባላት፣ የሥራ ባልደረቦቿና እህቷን እንዲገድሉ ልትቀጥራቸው የሞከረችው 2 ቅጥረኛ ነፍሰ ገዳዮች ይገኙበታል። ሂደቱ ሲጀመር ሮዝሜሪ ወደ ፍርድ ቤት ስትገባ ደስተኛ ትመስል ነበር። ሁኔታዋ ምን ያህል አሳሳቢ እንደሆነ ባለማወቅ በተደጋጋሚ ካሜራ ፊት ትቆም ነበር። የሟቾቹ ቤተሰቦች በሚወዷቸው ሰዎች የቀብር ስነ ስርዓት ላይ ምን ያህል ስሜት አልባና ግድ የለሽ እንደነበረች አስተያየት ለመስጠት ወደ ክፍሉ ገቡ። ምንም እንኳን እነዚህ የኢንሹራንስ ፖሊሲዎች አዘጋጅታ የምታቀርበው እሷ ብትሆንም ተጎጂዎቹን በህይወት ያየች የመጨረሻዋ ሰው መሆኗንና ለቀብር ወጪዎች ብዙም አስተዋጽኦ እንዳላደረገች ግልጽ ነበር። ሮዝሜሪ ወንጀሎቿ እየተጋለጡና ሁኔታዎች ከቁጥጥሯ እየወጡ መሆኑን ስትረዳ
እነዚህን ውንጀላዎች በንዴት እየጮኸች በግድያዎች ውስጥ ምንም አይነት ተሳትፎ እንዳልነበራት ክዳለች። ስለ ቀረጿት ብቻ በጋዜጠኞቹ ላይ ትናደድና ትሳደብም ነበር። በችሎቱ ላይ ንጹህ መሆኑን አጥብቃ መናገሯ እንዳለ ሆኖ ነገር ግን የሟች ቤተሰቦችንና ጓደኞችን ይቅርታ ትጠይቅም ነበር። በመጨረሻም የፍርድ ውሳኔው እስኪሰጥ ብዙ ጊዜ አልፈጀም። እንደ አውሮፓን አቆጣጠር በጥቅምት 2021 ሮዝሜሪ በሁሉም ክሶች ማለትም 6 የታሰበ ግድያ፣ 4 የማጭበርበር ክሶችና 6 ግድያ ለመፈጸም በመነሳሳት ጥፋተኛ ሆና በመገኘቷ የዕድሜ ልክ እስራት፣ ግድያ ለመፈጸም በመነሳሳት 70 ዓመትና ተጨማሪ 10 ዓመት በማጭበርበር ተፈርዶባታል። ሮዝሜሪ የቁማር ሱስ ያናወዛት ራስ ወዳድ ጭራቅ ሴት ነበረች። የራሷን የቤተሰብ አባላት እንደ ገንዘብ ማግኛ ሸቀጥ ነበር የምትመለከታቸው። ይህ ታሪክ አሳዛኝና ልብ የሚሰብር ነው። እናም በዚህ የጥፋት መንገዷ በሚወዷትና በሚያምኗት በገዛ ቤተሰቧ ውስጥ ሳይቀር ጥልቅ ጉድጓድ ትታለች። ነገር ግን በአወንታዊ ጎኑ ደግሞ አንዲት እናትና 5 ልጆቿ ለኪኔኔ ህሊና ምስጋና ይግባውና በህይወት መትረፍ ችለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት እንደተለመደው ላይክ እና ሼር በማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው ብታጋሩን ደስ ይለናል። በቀጣይ በሌላ እንደዚህ አይነት ለየት ያለና አስደናቂ የታሪክ እውነት ተመልሰን ስለምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለዛሬ በዚሁ አበቃን።